እንደቀለጥ ያከምባለው ቁልቁል ባፍቂም ተተክለን በርኩስ አመዳይ ተበክለን እንዲህ የትም ስንቀር እያየህ ዝም ካልክማ እውነት አንተም ከመንበር የለህማ ደሰባራ ገል ድቀን ድበን በራብ ተደቅድቀን እርሻ ማረሻው ሲከዳ ሰማይ መሬቱ ሲያብል እያየህማ ዝም ካልከኝ እኔስ እንደሌላው የለህም ብል ምን ተዳይ ብትፈርድብኝ መቼም አሽታት ቅመኝ እንደውልብኝ ላዳ እንደሚጥል ጭላዳ ድርቅ ሲሳለቅብን እየናደ እያነደደ ገሞራ ድኝ ሲለቅብን እያየህ ዝም ካልክማ እውነት ከመንበር የለህማ ጀንበር ትንታጓን ረይታ ሰባ ዓለሙን ስትፈጀው አቦልድ ቃልህ ካልበጀን ድርሳን ትንቢትህ ካልዋጀን አንተስ ምንህ መለኮት እኔስ ለምን ያንተ ባሪያ ሆዴን ሁዳዴን ላምልክ እንጂ ትንሳኤ እንደሌለው እሪያ ያንተን ጉድማ አየሁት ያንተን ገድልማ ለየሁት ማሬን ሲሉት የሚመር የማይታደግ አላመልክም በሰባራ ገል አላክም ወትሮም የተማረ ቄስ እንጂ ሰው ልጅ መላክ አይልክም። የከተማው ባህታዊ ሙልጌታ ተስፋዬ። ክቡራን አድማጮች ባለፈው በክፍል 1 በነበረን ቆይታ በታላቁ ባለቅኔ ሙልጌታ ተስፋዬ ውልደትና አስተዳደግ ዙሪያ ትኩረቱን ያደረገ መሰናዶ ማቅረባችን ይታወሳል። ዛሬ በሚኖረን ቆይታ ደግሞ በህይወት በነበረበት ዘመን ያሳለፋቸውን አሳዛኝ፣ አዝናኝና አስገራሚ ገጠመኞቹን እንቃኛለን። ቪዲዮውን ማዳመጥ ሲጀምሩ ላይክ እና ሰብስክራይብ እንዲሁም የደውል ምልክቱን መጫኑን አይዘንጉ። ገጸ ብዙ ባለቅኔ ሙልጌታ ተስፋዬ ጠለቅ ባለ መልኩ ህይወቱ ገና ያልተዳሰሰ ቢሆንም ቅሉ የህይወት ታሪኩና ገጠመኞቹን በሚመለከት ፋሲካ ከበደ የባለቅኔው ኑዛዜ በሚል ርዕስ መጽሐፍ ማሳተሙ ይታወሳል። በዚህ መጽሐፍ በተወሱ በርካታ ገጠመኞቹ ብቻ ሙልጌታ ተስፋዬን አጮልቀን በጥቂቱ ስንመለከተው የሱፊ ፈላስፋና የከተማ ባህታዊ አንዳንዴም ንግር ታዋቂ ሆኖ እናገኘዋለን። እነዚህ ድርጊቶቹ ነብይነቱን፣ ሩህሩህነቱን፣ አስቂኝነቱን፣ ቁም ነገረኛነቱንና የተለየ ስብዕና ያለው ሰው መሆኑን የሚነግሩ ናቸው። አንድ ቀን አያሙሌ አዲስ ጫማ ገዝቶ መንገድ ሲያቀና አንድ በባዶ እግራቸው የሚሄዱ የኔ ብጤ አይቶ ይጠራቸውና እስቲ ሞክሩት ይላቸዋል። የኔ ብጤውም ልኬ ነው ሆኖኛል ይሉታል። በሉ ይሂዱ ይላቸውና እርሱ በባዶ እግሩ መንገዱን እንደቀጠለ ይነገራል። አያሙሌ በየአድባሩ በያገሩ በየአብያተ ክርስቲያኑ ሁሉ እየዞረ ለምኖ የተሰጠውን ገንዘብ መልሶ ለለማኞቹ ያከፋፍል ነበር። እንዲያውም አንድ ቀን ያለቃ ተስፋዬ ልጅ ሚካኤል ሲለምን ታየ ተብሎ ቢወራበትም እሱ ግን ግድ አልነበረውም ነበር። አያሙሌ ከአፍቅሮተ ነዋይ የራቀ የከተማ መናኝ ነበር። መታወቂያ፣ ስልክ፣ እድር፣ የመኖሪያ ቤትም ሆነ ቋሚ አድራሻ አልነበረውም። ወገን ዘመድ የሚለውም ሰው እንዲሁ። የሚኖረውም በእምነት ነው። እንደ ወፊቱ ውለዋል ይል ነበር አዘውትሮ። ከስራዎቹ ሁሉ ያበበ ተካን ዘፈን ወፊቱን አብልጦ የሚወደውም ለዚህ ይመስላል። ፋሻጥሯት ደክማ ስትታታደር ማን ያቃናት ይሆን ውለታ ሳይቆጥር ማን ያቃናት ይሆን ውለታ ሳይቆጥር ወልዶ ማሳደጎን ብዙ ሰው ቢያውቅበት ያፉን ማን ይሰጣል የእጁ ሲርቅበት ያፉን ማን ይሰጣል የእጁ ሲርቅበት ወፊቱ አያሙሌ ድሆችን አብዝቶ እንደሚወድ ይነገራል። አንድ ቀን አንድ እንጨት የተሸከሙ ሰውዬ በመንገድ ያገኝና እስካሁን አልሸጡትም ይላቸዋል።
ሰውየውን ለካ ሌላ መንገድ ላይ ሲዳክሩ ቀደም ብሎ አይቷቸው ነበር። ገዢ አጣው ልጄ አሉት። ስንት ነው ይላቸዋል። 2 ብር ይሉታል። 5 ብር አውጥቶ ይሰጣቸውና በሉ ይጣሉትና ሄደው ይረፉ ብሎ ያሰናብታቸዋል። አያሙሌ ለተቸገረ የሚራራ ሆደ ቡቡ ነበር። ድህነትን ሰምቶ ሳይሆን ኖሮበት ነው የሚያውቀው። እጅግ በከፋ ድህነት እንዳደገ በአንድ ወቅት ራሱ መስክሯል። እኔ በልጅነቴ በባዶ ሆዴ ነው የተማርኩት። እናቴ ምሳ የምታቀርብልኝ ምግብ ከሌላት እኔን ላለማየት በሩን ቆልፋ ትጠፋ ነበር በማለት የድህነትን አስከፊነት ተናግሯል። የሴት አያቱ እናንዬ ቀን የሚለብሱትን ቀሚስ ማታ እንደ ብርድ ልብስ እያለበሱ ነበር ያሳደጉት። እናንዬን በጣም እንደሚወዳቸው ይነገራል። እሳቸው የሞቱ ቀን ያዘነውን ያህል መቼም አላዘነም ይባላል። እናንዬ ወደፊት የሚከሰተውን ነገር ይታያቸው ነበር ይባላል። የጅብ ቋንቋ የሚረዱ ነበር እየተባለ ይነገርላቸዋል። ጅብ ሲጮህ አይ ከሌ ሊሞት ነው ብለው ይናገራሉ። ትንቢታቸው ጠብ አይልም ነበር። ታዲያ እንደናንዬ ሁሉ አያሙሌም አልፎ አልፎ ነገሮች ይገለጡለት እንደነበር ግለ ታሪኩን የጻፈው ፋሲካ ከበደ በመጽሐፉ ያስረዳል። አንድ ቀን ዓለም ገና አካባቢ የመነኮሳትን ቀሚስ የለበሱ አንዲት ሴትዮ ከተመለከተ በኋላ ውይ ማማ በገመድ ታንቀው ሊሞቱ ነው ማለት ነው ብሏቸው አለፈ። አብሮት የነበረው ወዳጁ ምን ነካ ሙሌ ጎረቤቴ ናቸው እኮ ይለዋል። ከጊዜ በኋላ ሴትዮዋ በገመድ ታንቀው እንደሞቱ ይነገራል። በሌላ ጊዜ ደግሞ 22 አካባቢ በሚዘዋወርበት ዕለት አንድ ሳቅና ጨዋታ የሚያበዛ ልጅን ይመለከትና ልትሰበር ነው ይለዋል። ሌላ ቀንም እንዲሁ ፌዝ ሲያበዛ ያየውና ወንዝ ሊወስድህ ነው አለው። ልጁ ከጊዜ በኋላ ክፍለ ሀገር በሄደበት መሞቱ ተሰማ። ነገሩ ሲጣራ ደራሽ ወንዝ ወሰደው ተባለ። በሌላ ቀንም እንዲሁ አያሙሌ ጓደኛውን በሌሊት ይቀሰቅሰውና ፍቅረኛህን ከቤቷ ጠርታት ይዛትና ይለዋል። ጓደኛውም አሻፈረኝ ቢልም ሙሌ ግን ጨቅጭቆ ያስነሳዋል። በሙሌ ጉትጎታ የተሰላቸው ጓደኛው በደረቅ ውድቅት ወክ ማድረግ ይጀምራል። ለ1 ሰዓት ያህል ወክ አድርጎ ሲመለስ ፍቅረኛው ከአንድ ወንድ ጋር ከሆቴል ስትወጣ ያገኛታል። የአያሙሌ ህይወትና ማንነት በተቃርኖ የተሞላ ነው። አሁን ቤተ መንግስት አየ ተብሎ ከደቂቃዎች በኋላ ደግሞ በድሆችና እብዶች መንደር ይገኛል። በደህናው ጊዜ በቤተ መንግስት በከፍተኛ የመንግስት ስብሰባዎች መዝጊያ ላይ የተገኘ ግጥሞችን ያቀርብ ነበር። መንግስታዊ መጽሔትና ጋዜጣ ላይ ሂሳዊ ጽሑፎችን እያቀረበ የተደላደለ ኑሮ ሲኖር ቆይቶም ነበር። ከዕለታት አንድ ቀን ድንገት ከኢህአዴግ ሰዎች ራቀ። ሽጉጡን አስረክቦና መንግስት የሰጠውን ቤት ይቅርቢ ብሎ ዳግም ላይመለስ ጎዳና ላይ ወጣ። የሆነ ቀን ወዳጆቹ አፈላልገው ደሞዙን ይዘውለት ቢመጡም ያልሰራሁበትን አልበላም በማለት ሳይቀበላቸው ይቀራል። ህይወቱንም ኬሻ በጠረባ ላይ ያደርጋል። በአንድ ወቅት ደግሞ የሆነ መልእክተኛ ታምራት ላይኔ በጥብቅ እንደሚፈልገው ይነግረውና ሊያደርሰው እንደመጣ ይነግረዋል። አያሙሌም አጭር መልስ ይሰጣል። አመሰግናለሁ መንገዴን ለይቻለሁ በማለት። በሌላ ጊዜ ደግሞ የማስታወቂያ ሚኒስቴር የነበረው በረከት ስምዖን አያሙሌ ያለበት ድረስ ደፍሮ በመሄድ በግል ያናግረዋል። እንዲህ ለመሆን ነው ስራህን የተውከው? በል ወደ ስራ ተመለስ። ቢያንስ ጥልሃት የመጣሃት የ11 ዓመት ህፃን ልጅ አታሳዝንህም? በማለት ይመክረዋል። አያሙሌም ቱግ ብሎ የኔ ልጅ ህፃን አይደለችም፣ አንተን በ1 ዓመት ትበልጣለች በማለት ምላሽ ሰጥቶ ይለየዋል። አያሙሌና ታላቁ ግሪካዊ ፈላስፋ ዲዮጋን አኗኗራቸው ይመሳሰላል።
ዲዮጋን ከክርስቶስ ልደት በፊት ከ412 እስከ 323 ዓመት ዓለም የኖረ የሲኒክ ፍልስፍና መስራች ነው። የሲኒክ ፍልስፍና ማለት ህብረተሰቡ ክብር የሚሰጣቸውን ነገሮች ማለትም እንደ ሀብት፣ ክብርና ዝና መጤፍ ማለት ነው። ከውጫዊ ገጽታ ይልቅ ለውስጣዊ ስብዕና ትኩረት ማድረግ ነው። ዲዮጋን የዓለምን ቅንጦት ንቆ በመለመን የሚተዳደር በዘመኑ አነጋገር ራሱን ጥሎ የሚኖር ሰው ነበረ። ከዕለታት አንድ ቀን ታላቁ እስክንድር አንድ ጠቢብ አለ ብለውት ወደ ዲዮጋን ዘንድ በወታደሮቹ ታጅቦ ይሄዳል። ዲዮጋንንም ከሚኖርበት ትቦ ወጥቶ የጠዋት ፀሐይ ሲሞቅ ያገኘዋል። ዲዮጋን ሆይ ታላቁ እስክንድር ነኝ ይለዋል። ዲዮጋንም እኔም ለማንም ግድ የሌለኝ ዲዮጋን ነኝ በማለት ይመልሳል። ምን እንዳደርግልህ ትፈልጋለህ? ይለዋል ታላቁ እስክንድር። ዲዮጋንም ማድረግ የማትችለውን የፀሐይ ብርሃን እየከለከልከኝ ነውና ዞር በልልኝ ይለዋል። በዲዮጋን ምላሽ የተበሳጩት የእስክንድር ወታደሮችም እንዴት ለንጉሳችን ንቀት ያሳያል ብለው ሰይፋቸውን በዲዮጋን ላይ ቢሰነዝሩበትም ታላቁ እስክንድር ግን ወታደሮቹን እረፉ፣ እኔ እስክንድር ባልሆን ኖሮ መሆን የምፈልገው ዲዮጋንን ነበር አላቸውና ወደ መጣበት ተመለሰ ይባላል። የአያሙሌም ነገር እንዲሁ ነው። ነዋይም ዝናም ክብርም የማያስጨንቀው ሕይወትን ቀለል አድርጎ በመኖር የሚያምንና ኖሮ የሚያሳየ ለማንምና ለምንም ግድ ያልነበረው ሰው ነበረ። አያሙሌ ከአሳዛኝ ገጽታው ጎን ለጎን የተመጠነ ጨዋታና ቀልድ አዋቂም ነበር። አንድ ቀን ድምፃዊ ተፈራ ነጋሽ ሆቴል ይዞት ይገባና ምግብ ከጋበዘው በኋላ የፈለኩ ስለ ድህነት ቆንጆ ግጥም እንድትጽፍልኝ ነው ይለዋል። አያሙሌም ስለ ድህነት ከሆነ ይህን ሁሉ ምግብ መጋበዝ ለምን አስፈለገ? በፊት አትነግረኝም ነበር? አሁን እንዲህ ቁንጣን እስኪ ይዘይ ጠግቤ ስለ ድህነት በምን አውቃለሁ ብለህ ነው ወንድሜ ብሎ እንደመለሰለት ይነገራል። ግጥም ለመጻፍ እንባ፣ ጣርና ህመም እንደሚያስፈልግ ጠቅሶ ከታመመው ጋር መታመም፣ ካለቀሰው ጋር ማልቀስ፣ ከተራበው ጋር መራብ፣ ከተደሰተው ጋር መደሰት፣ በአጠቃላይ ከህብረተሰቡ ጋር በስሜት መጋራትና መጋባት እንደሚያስፈልግ አያሙሌ በአንድ ወቅት ተናግሮ ነበር። አያሙሌ ድምፃዊ አበበ ተካ በገነነበት ዘመን ስራ አስኪያጁ በመሆን በየክፍለ ሀገሩ ይዞር ነበር። ያን ሰሞን በርከት ያለ ገንዘብ ያገኘበት ነበርና አዲሱ ገበያ አካባቢ አንድ ግቢ ቤት በአመት ኪራይ ከፍሎ ልጆቹን በስርዓት ማሳደግ ጀምሮ ነበር ይባላል። ታዲያ ያን ሰሞን ከአበበ ተካ ጋር ለስራ ጎንደር በሄዱበት አጋጣሚ በርከት ያሉ ችግረኞችን ይመለከታል። ከዚያም ኑ ወደዚህ ይላቸውና በርካታ ሺህ ብሮችን ሲያድላቸው ፖሊስ አይቶ በቁጥጥር ስር ቢያውለውም በመጨረሻም አበበ ተካ ከስር እንዳስፈታው ይነገራል። የአያሙሌ ነገር ግራ ሲሉት ቀኝ፣ ቀኝ ሲሉት ደግሞ ግራ ነበር። ህይወቱም ሲበዛ ዥጉርጉር ናት። በሌላ ጊዜ ደግሞ ድምፃዊ አበበ ተካ ፍቅረኛው አሜሪካ ጥላው ሄዳ በቆዘመበት ዘመን በምሰራልህ ስራ የቃል ኪዳን ሚስትህን ከአሜሪካን ካላመጣኋትማ ምኑን ባለቅን የሆንኩት ብሎት ነበር። ካሴቱ ከወጣ በኋላ ደግሞ አበበ ተካ እሙነይ እሙነይ የሚለውን ዘፈን ስዘፍን ስሜት ውስጥ ስለምገባ አለቅሳለሁ ይሏል። አያሙሌም በማስከተል አያቤ ደሞ አንተ ምን ታለቅሳለህ? እኔ ነኝ እንጂ የማስለቅስህ ብሎት ነበር። እሙነይ የተሰኘውን ዘፈን ለቅድስት ድንግል ማርያም ያለውን ጥልቅ ፍቅር የገለጸበት ስራው እንደሆነ ይነገራል። እንኳን መከዳ ሊሆን ትራሷ። በሌላ ጊዜ የታገል ሰይፉ ሚስት ወልዳ አብዮታዊ ዲሞክራሲ ጋዜጣ ላይ የሚሰሩ የሥራ ባልደረቦቹ ብር አዋጥተው የአራስ ጥሪ ስጦታ ይዘው ሊጠይቁት ይሄዳሉ። አያሙሌም የሚሰጠው ብር ቢያጣ ታገል እኔ ብር የለኝም የማይረሳ ስጦታ ግን አለኝ በማለት የሚከተለውን ግጥም ለልጁ መታወሻ ስጦታ አበርክቶለታል። ልጅህ መጅህ
ልጅህ ፈንጅህ፣ ልጅህ ልጅ ቢሆን ሊበጅህ፣ ልጅህ ልጅ ባይሆን ሊፈጅህ በማለት የሆነ ጊዜ ነው አሉ የመንፈስ ልጁ የጸጋዬ ቤትና ሰንጎ መገን የሚባሉት የግጥም አገጣጠም ስልት አስረዳኝ ብሎ ይጠይቀዋል። ኧረ ምንም የማውቀው ነገር የለም፣ እኔ እኮ ከላይ ነው የምጽፈው። ስትቃኝም ሆነ ስትጽፍ በኢየሱስ ክርስቶስ ባህሪ ይሁን። ሰው 6 ዲጂቶችን ነካክቶ አሜሪካና አውሮፓ የሚኖሩ ወዳጆቹን በሚያነጋግርበት ዘመን እኛም በአንድ አቡነ ዘበሰማያት ከእግዚአብሔር መገናኘት እንዴት ያቅተናል ብለህ ነው በማለት ምላሽ ሰጥቶታል። ደራሲ እንዳለጌታ ከበደ ስለ አያሙሌ ያለውን ገጠመኝ እንደሚከተለው ያስታውሰዋል። አንድ ቀን ሙሉጌታ ተስፋዬ በታደመበት ጫትና ሌሎች ነገሮች በተሟሉበት ስንዱ አበበ ቤት ተገናኘን። ስንዱ አዋቂና ታዋቂ የሚባሉ የኪነ ጥበብ ሰዎችን የመሳብና የመሰብሰብ ልምድ አላት። እንደ ናፖሊዮን ቦናፓርቲ ናት ይላል ጋሽ ስብሐት ገብረ እግዚአብሔር። ናፖሊዮን የአዋቂዎችን ዲያሎግ በመስማት ጭምር ነው ራሱን ያሰለጠነው። ደግሞ አያያዙን ካወክበት የትም ልታገኛቸው የማትችላቸው ሳይታተሙ የቀሩ የሟች ደራሲያንን ስራዎች ታውሳለች ብሎ ነበር ጋሽ ስብሐት። ሙሉጌታ ግጥም ላንብብላችሁ አለና ተፈቀደለት። ግጥሞቹን ከጻፈ በኋላም የትም ስለሚጥላቸው በየሰው እጅ ነው የሚገኙት። የግጥም ሐሳብ ሲመጣለት እንደ ዛሬ ያደርገዋል፣ ያጣድፈዋል። አስዬ ጨብራሪት ግጥም የምታጽፈው ዛር ናት። ይቺ ዛር ከመጣች አሁኑኑ ነው የምታስብለው። በዚህ ጊዜ አጠገቡ ካሉ ሰዎች መካከል ለምሳሌ ስንዱ እስክርቢቶ አንስታ የሚለውን ትገለብጣለች። 5፣ 6 ወይም 7 ገጽ ሊሆን ይችላል። ከተጻፉ በኋላም አይሰረዙም፣ አይደለዙም። አንብቢልኝ ይላል፣ ታነብለታለች። ሾተ ላይ ናት ይላል። ከነዚህ ግጥሞች አንዱን አንብቦልን ሲጨርስ አስተያየት ጠየቀን። እኔም የማደንቀውን አድንቄ ግን ከመጠን በላይ ረጅም ነው አልኩት። ፈጣን መልስ ሰጠኝ። አንተ የበልግ ካፊያ ከሆንክ እኔ ሐምሌ ወጀብ እንዳልሆነ ልትከለክለኝ አይገባም አለኝ። ቀደም ሲል አጫጭር ግጥሞቼን አቅርቤ ስለነበር ነው ግጥሞቼን በበልግ ካፊያ የመሰላቸው። እንዴት አየሃት አለው ጋሽ ስብሐትን። አልሰማሁትም አለ ጋሽ ስብሐት። አተኩረህ እያየኸኝ አልነበር አለ ሙሌ። መጀመሪያ ልሰማ ጓጉቼ ነበር። ቆይቶ ግን የግጥሙ ርዝመት ይሁን የቋንቋው ክብደት አላውቅም እኔ እናንተን ለመለያየት ምክንያት ሆነን። እናም እየሰማሁ ጺምህንና ፊትህን ሳይ በስዕል የማውቀውን ዶስቶቭስኪን መሰልከኝ። አይ መመሳሰል ብዬ ስገረም ግጥምህን ጨረስከው። አንድ ቀን ትደግምልኛለህ በማለት ጋሽ ስብሐት ለሙሉጌታ ተስፋዬ ያለውን አድናቆት በዚህ መልኩ እንደገለጸ ደራሲ እንዳለጌታ ከበደ በማስታወሻው ከትቦት እናገኘዋለን። አያሙሌ እንዲህ ነበር። አስገራሚዎቹና አዝናኞቹ የአያሙሌ ታሪኮች ገና አልተነኩም። ክፍል 3 ይቀጥላል። በምንጭነት አልታየ ኪዳኔ አንዳንድ ነገሮች ስለ አያሙሌ በሚል ርዕስ ያጋራውን መጣጥፍ ፋሲካ ከበደ የባለቅኔውን ውዛዜ በሚል ርዕስ ያሳተመውን መጽሐፍ ዋዜማ ራዲዮን እንዲሁም የብርሃን ፍቅር የቴሌግራም ገጽን ተጠቅመናል።